የቋጠሮ ቀን ደርሷል። የሚቀሉበት ቀን ደርሷል። ሜክሲኮ ነው ዛሬ የቋጠሮ ፕሮግራማችንን የምንጀምረው። ጀማው ባለህበት ለራስህ ስትል፣ ለደህንነትህ ስትል፣ ለቀጣይ ዓመት ሰላምህ ስትል ወደ ሳይሆን በግድ ትቋጥራለህ ማለት ነው። የቋጠሮ ቀን እዛ ጋር ምስኪን ነው እያለች አሉ። መሀል አስፋልት ላይ ወጣት ከህዝቡ ለመነካካት ነው ማለት ነው። ስለዚህ የቋጠሮ ቀን ይመቻችሁ። እውነት አመቱን ሙሉ አንድ ክለብ ላይ መቋጠር በጣም ነው የሚያስጠላውና አቋማ ምናምን በቃ አቡዬ ምናምን ይሄ ይለፈን በቃ። እውነት ምን ችግር አለው? ፒኤስጂ ነው ቋጠሩት። ሁሉም ሰው ፒኤስጂን ተማምኖ እጁን አጣጥፎ ቁጭ ብሏል። ግን ችግር አለ። መቼስ ይሄንን ጊዜ ታውቁታላችሁ። አባቱን ታሪክ ልጁ እንዲደገም የሚፈቅድ ይመስላችኋል? ፋይናል ላይ ምንም ሊፈጠር ይችላል ጎበዜ። በክፍለ ዘመናት መካከል አይተን የማናቀውን ነገር ዛሬ ልናይ እንችላለና። ገባችሁ አይደለ? ዳኒ ሄንሪም ቡዳፔስት ተገኝቷል። ለግል ቡዳፔስት ሳትሄዱ ማድረግ የምትችሉትን ነገር ልንገራችሁ። በዚህ ፕሮሞ ኮድ ተመዝግባችሁ ስትቀምሩ ማለት ነው 600% ቦነስ ታገኛላችሁ። ቀመር ከፈለጋችሁ ቴሌግራሚ ላይ አለ፣ ሊንኩ ባዮ ላይም አለ። አይ የምትሉ ከሆነ ደግሞ በዚህ ሰርች አድርጋችሁ ቀጥታ መግባትም ትችላላችሁ። ከፈለጋችሁ የራሳችሁን ቀመር ተጠቀሙ። 600% እንዳያመልጣችሁ ብዬ ነው። አውቁ እነ ክፋራ እነ ዴምቤሌ በቃ የሆነ ታምር ሊያሳዩን እኮ ግድ ነው። ገባ ወደው ነው። ግን ያ ዲፌንስ ማለት ነው ሰይጣን የማያልፈው ዲፌንስ አላውቅም። አርሰናሎች ዛሬ በቃ ይሄ ጊዜ እንዲደገም ይፈቅዱላ አይመስለኝም ነው መለማንዬ አለ አይደለ? በቃ አንድ ትራንዚሽን አንድ ካውንተር በቃ የሆነ ታምር ሊፈጥር ይችላል። ገባ አይደለ? አንድ ኮል ካገቡ ቀድመው ስጋ ብቻ። እነዚህ ሰዎች ዛሬ ይሄንን ዋጫ ቢያሳኩት ከሆነ አናታችን ባህል ላይ ወጣው ነው ቶርክ ቢያደርጉት። ፒኤስጂ ያንን እንዲያደርግ መፍቀድ የለብንም። እንደው እባክህ ያው እኛ ለፒኤስጂ ጉዳዩን ከመጠው ውጪ አማራጭ የለንም። ገባችሁ አይደል? ምንም አማራጭ የለንም። እናንተ ግን ያላችሁን አማራጭ ማለት ቅድም የነገርኳችሁን እንዳረሱ በዚህ ፕሮሞ ኮድ ገብታችሁ 600%ታችሁ ማድረግ ማለት ነው። ይቻማችሁ። ገብተናል ፓሪስ ተከስተናል። እንግዲህ መተናል። ደህና አድርገን ልንቆላ ነው አባቴ። እንደምታውቀው ይሄ የሌባ ሊግ አይደለም። የለመድክበት የሌባ ሊግ ላይ ሄድ። ይሄ ቻምፒዮንስ ሊግ ነው አባቴ። ያውን ፋይናል ማለት ነው። ምን የምታውቁት ነገር አለ አይደለም? የምትበሉት ይቅርና ማለት ነው የምታሸቱት ራሱ አይመስለኝም። ምንም አይነት ፍርሃት ውስጥ የለም። አርሰናል ይህንን የቻምፒየንስ ሊግ ዋንጫ ያነሳል ምናምን የሚል ምንም ቅንጣት ታክል ነው ብል ቅንጣት ታክል ደህና አድርጎ አባቴ። በዚህ ውጤት ይታያላ ከላይ ያደረግኩት ውጤት በዚህ ውጤት አጨማልቆ ይወጣላል። ገና በፈርስት ሃፍ ዋንጫውን እንደማትበሉት አምናችሁ ትተኛላችሁ። ልንገር አምነ ትተኛለህ። ደህና አድርጎ ይቆላሃል። ደህና አድርጎ አሳምሮ ነው የሚለጠልጥ እነግርሃለሁ ይሄንን። ምክንያቱም እናንተ መጫወት የምትችሉት የሌባ ሊግ ላይ እንጂ ቻምፒዮንስ ሊግ ላይ አይደለም አባቴ የነገስከው። ይሄንን ታውቃለህ። በህይወት ዘመን እኮ ለቻምፒየንስ ሊግ ፋይናል ለሁለተኛ ጊዜ ስትቀርብ ነው። አስበው በህይወት ዘመን ይሄን ራሱ ማገናዘብ አለባችሁ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። አረ ፒኤስጂ አድነን፣ አረ ዲምቤሌ አድነን፣ አረ ድዌ አድነን፣ አረ ካቫርትስኬሊ ያፈውሰን። ተቃጠልን እኮ ጆሮአችን እኮ ደማ። ይኸው ሳምንቱ ፒኤስጂ ከአርሰናል እንግዲህ ቻምፒየንስ ሊግ ፋይናል ቡዳፔስት ሃንጋሪ ላይ እንግዲህ ይፋለሙታል። አሁንም እኔ እርግጠኛ ነኝ ፒኤስጂ ይሄንን ፋይናል ያሸንፋል ብዬ አስባለሁ። በፒኤስጂ እምነት አለኝ። ያድነናል ብዬ አስባለሁ። ከድምፅ ብክለት አልተጨነቃችሁ? ስንት ጉድ አላየንም? አለቀሱ፣ ጨፈሩ፣ ተንፈራፈሩ፣ ተፎከሩ። ይበቃችኋል። በቃ ጊዜው ደርሷል። ሜይ 30 እንግዲህ ወያላው ከፒኤስጂ ጋር ይለጣለጣል። ፒኤስጂ ሁለተኛ የቻምፒየንስ ሊግ ዋንጫውን ለማሸነፍ ነው። ወያላው ደግሞ የመጀመሪያውን የቻምፒየንስ ሊግ ዋንጫ ለማሸነፍ ይፋለጡታል። አድነን ፒኤስጂ አድነን፣ ኧረ አድነን። ዴምቤሌ ፈውሰን። እሺ ጋይስ ነገ ቻምፒየንስ ሊግ ነው። ሞቅ ይደረግ። ቋጠሮ ጋይስ ባይዚ ለራሳችን ጥቅም ስንል ነው የምንቋጥረው። ምክንያቱም አርሰናል የአውሮፓ ቻምፒየንስ ሊግ በላ ማለት ከኛ ሊል ነው ማለት ነው። ሶስተኛው ትልቁ የእንግሊዝ ቲም ይሆናል አርሰናል ቻምፒየንስ ሊግ ከበላ። ስለዚህ መቋጠር አለበት። ከፒኤስጂ ጋርም እኮ ኦይል መኒ ደርቢ ነን፣ ግን
አርሰናል ግን ዋንጫ ቻምፒዮንስ ሊግ ማሳት የለበት። ስለዚህ በደንብ ይቋጠራል። ሀኪሚና ዴምቤሌ ተመልሰዋል ተብለዛል። ስለዚህ ጥሩ ዜና ነው። ነገ ቋጠረዋለሁ ማለት ነው እና አርሰናል ደጋፊ ደግሞ በደንብ ኮንፊደንት ሆኗል። በጣም ሞራል ነው። በጣም ኮንፊደንስ ላይ ነው። ሃይ ቻምፕ፣ እንዴት ነህ ቻምፕ፣ ቻምፕ አመመ ቻምፕ ምናምን ነገር ልነጠፍል ቻምፕ እያሉ አስቸግሮናል። ስለዚህ መረጋጋት አለባቸው። ስለ መረጋጋት እነ ቻምፕን ማረጋጋት አለብን። ስለዚህ ፒኤስጂ ያሸንፋል ማለት ነው። ፒኤስጂ በእናትሽ ውለታ ዋይልን። እኛ እንደዚህ አልመሰለንም። አሁን አየን እኮ ድሮ በኢማጂኔሽን ብቻ ነበር አርሰናል ከበላ ምናምን። አሁን ግን ስላየን እንፈራለን። ስለዚህ እሱም ተደምሮ እኛ ደግሞ በዋንጫ አላ ትልቁ ሶስተኛው እንግሊዝ ቲም ቻምፒዮንስ ሊግ አልበላሽም ምናምን ብለን ለማሳቀቅ ግዴታ ያስፈልገናል። ይመቻችሁ። ሌዲስ ኤንድ ጄንትልመን ነገ በዚህ ሰዓት ወይ አርሰናል አሸንፎ ከተማውን ድብልቅልቅ ያደርገዋል፣ ወይ አርሰናል በፒኤስጂ ዋንጫውን አጥቶ ከተማውን እኛ ድብልቅልቅ እናደርገዋለን። እየተዘጋጀላችሁ ያለውን ኢቨንት ብታቁ ያራዳ ልጆች፣ እኔ እየለፈለፍኩኝ ነው። አሁን እናንተ ከኔ በላይ ትለፈልፉ ነበር። መድኃኒዓለምን ቀውጢ ኢቨንት ነው በአርሰናልና በፒኤስጂ ጨዋታ እየተዘጋጀላችሁ ያለው። እንደለመድነው እኛ መቋጠራችንን አንፈታም። ወያለው ሲበላ ቁጭ ብለ ሲበላ እናየውም። ሻምፒዮንስ ሊግ እግር ይብላ እንጂ ሻምፒዮንስ ሊግ አይበላም። እግዚአብሔርን የኛ ቋጠሮ እያለ ከበላ እኛ በክትነን ማለት ነው። ለማንኛውም ነገ በዚህ ሰዓት ፒኤስጂ አሸንፎ አስፋልት ላይ የቀወጥኩት ቪዲዮ አሳያችኋለሁ። መልካም አዳር። የዛሬውን ዋንጫ ለምን እንደምበላ ውስጤ እርግጠኛ እንደሚሆን ለምን እንደሆነ ታውቃለህ? መቼም ከደቂቃዎች በፊት ስለሚካሄድ እንደፈለግህ አላግጥብኝ። እርግጠኛ ሆኜ የምነግርህ ነገር ልክ አርሰናል 90 ደቂቃ ነው ያለው። ምን በታሪኩ አርሰናል የሚባለው ኢንቪዚብል የሚባለው ስብስብ እንኳን ያላሳካውን እነዛ ልጆች ታሪክ ስማቸው በታሪክ የመጀመሪያው ሻምፒዮንስ ሊግና ብቸኛውን ያመጡ ተብለው የሚወሱበት ታሪክ በ90 ደቂቃ ውስጥ ቀርቷቸው እንደገና ደግሞ ከሻምፒዮንስ ሊግ ህልማቸው ያደናቀፋቸው ቡድን አሁን ተጠናክሮም ሲመጡ እሱ ጠብቋቸው እሱን ፍጻሜ ላይ አግኝተውት ይሄንን የሚያክል መነሳሻ እያለ ከፊት ለፊታቸው እነ ሳሊባ እነዚህን ይመስሉ የዓለም ምርጥ ኋላችን የግንብ የሆነ ተከላካይ መስመርና በረኛ ይዘን መሃል ምርጥ ሆነን ፒኤስጂን ማሸነፍ አያቅተን። ይህን ቪዲዮ ሴቭ አድርገው። በሙሉ ልቤ እኔ ፕሪሚየር ሊግ እንደውም ተስፋ ነበረኝ። ሻምፒዮንስ ሊግ ከመጀመሪያውም ጀምሮ ነበረኝ። ዛሬ ዋንጫ እሰማለሁ። ይሄ ቪዲዮ ከጨዋታው በኋላ እንገናኛለን። ለምን ፒኤስጂ እንደሚያሸንፋችሁና ለምን ፒኤስጂ በጣም አስፈሪ እንደሚሆንባችሁ 3 ምክንያቶችን ልንገራችሁ። አንደኛ የፒኤስጂ አታክ ዴምቤሌ፣ ዶዌ፣ ክቫራትስኬሊያ በጣም የሚያስፈራ አታክ። ፒኤስጂ በዚህ በቻምፒየንስ ሊግ ሲዝን 44 ጎል አለው። አርሰናል 29 ጎል አለው። ይሄ አያስፈራም? ሁለተኛ የፒኤስጂ ፕረስ፣ ሁሉም ነው ፕረስ የሚያደርግ። ኳስን ይዘ ለመጫወት እንዳታስብ የሚያደርግ ፕረስ ነው የሚያደርጉት። እሱ በጣም እጅግ አስቸጋሪው ነገር። ሶስተኛ እጅግ በጣም ለተቀናቃኝ ከባድ የሆነ ትራንዚሽን ናቸው። ማይንድ ብሎ አፕ የሆነ ትራንዚሽን። እንዴት እንደዚህ ያደረጉት ብላችሁ የምታስቡት አይነት ትራንዚሽን አላቸው። ስዊች የሚያደርጉበት መንገድ ግራ የሚያጋባ መንገድ። ሀኪሚና ዱዌ ስዊች አድርጎ ታያለ። የሆነ ሳለ ግራ ይገባል፣ ትደነግጣለህ። ይሄን ነው እየገጠምክ ያለው ፓፓ።